ኤፍሬም ሄርሜላን እንግዲህ ጉድ ሰርቷታል። የሰራትን ነገር እንግዲህ አይታችኋል ማለት ነው። እኔ ራሴ እውነት ለመናገር ትንሽ ፈታ ዘን አድርጎኛል ኤፋ ማለት ነው። ኤፋ እኮ በቃ አያስብ እኮ በቃ ካሰበ እኮ አይምሮን ክት የሚያደርግ ነገር ነው የሚያስበው፣ ቀላል ነገር አያስብም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ውዶች እንዴት ናችሁ? ሁሉ ሰላም ሁሉ ተማም እንዴት ናችሁ? አላችሁ ወይ? አለሁላችሁ የኔ ውዶች። እና እንግዲህ ኤፍሬም የሰራትን ስራ እንግዲህ አይታችኋል ማለት ነው። ሄርሜላን ስሜቷን ለማወቅ ለመረዳት እየሞከረ ነው ያለውና ያንን ነገር ለማድረግ እየሞከረ ያለበት መንገድ ደግሞ በተለይ እሷን በጣም ነው ያበሳጫት ማለት ነው። ደሟን ነው ያፈላውና እውነት እዚህ ጋር እኮ ስታዩት እኮ በቃ ምንም ነገር የማታውቅ ጨዋ በቃ ከአንድ ወንድ የማትሄድ ምናምን ትመስላለች። ግን ኤፍሬም ራሱ የአብርሃም ወንድም ስለሆነ ነው እንጂ ጊዜ እሱ ሳይጠይቃት ነበር እሷ የኔ ማር የኔ ፍቅር ማለት የምትጀምረው ይቺ ዶማ እና በደንብ ነው የምንተዋወቀው በነገራችን ላይ። እና ውድ ቤተሰቦቼ ስራ ሂጄ ነው የኔ ውዶች መልሼ መጣሁላችሁ ማለት ነው። እና ሄርሜላዬ እንግዲህ ፈተናውን ታልፋለች ወይንስ ትወድቃለች የሚለው ነገር እናያለን። እንደውም በቃ ይሆናል እንደተናደደ ሰው እንደደነገጠ ሰው ምናምን እያስመሰለች ነበር። እናንተ ማስመሰል ለካ እንደዚህ በጣም ቀላል ነው እንዴ? እኔ እኮ ማስመሰል ይከብደኛል። እኔ እውነት ካልተናገርኩኝ ውሸት ስናገር እንዲሆነ የሚያውቁብኝ ይመስለኛል ማለት ነው። አንቺ ምን እየሰራሽ ነው ምናምን የሚሉ ነው የሚመስለኝና ለካ ማስመሰል ቀላል ነው ለአንዳንድ ሰውና ሄርሜላ እንግዲህ ጨዋ ለመሆን እየሞከረች ነው። ይሁን ለማንኛውም እና ያለን ይሄ ጨዋነትሽ እስከመቼ ድረስ እንደሚቀጥል ማለት ነው። የፋዬ ግን እንደው የስራህን ይስጥ ማለት ነው። እንደው የምታስበው ነገር አተነው አሁን እንደው ሄርሜላን ለማማለል ይሄድከው እንደው አሁን እንደው ሴት ጠፍቶ ነው የማነክ እንትና ማነው ስምክ ጌታቸው እና ለማንኛውም ውዶቼ ብቻ ፈታ ዘና አድርገውኛል። ያን ያህል ብዙ እንትን የሚል አይደለም፣ ግን የሄርሜላ ነገር አስገርሞኝ ነው። አንድ ሁለት ደቂቃ ነው ይዤላችሁ የመጣሁት ማለት ነው ውዶቼ። የሆነ ነገር የሚወራ ነገር ሲኖር ነው ረጅም ቪዲዮ ይዤ የመጣሁት ታውቃላችሁ። የሚወራ ነገር ከሌለ አይመቸኝም ብዙ ማውራት ማለት ነው። ሰምታችኋል። እና እስቲ እንግዲህ ስለ ሄርሜላ ምን ሀሳብ የእውነቷን ስሜቷን ነው ያሳየችው ወይንስ ደግሞ ውሸቷን? እኔ ውሸት ነው የሚመስለኝ ይሄ ያሳየችው ስሜት